አመለወርቅ ከኮንቬንሽን ሴንተር መረጃ ልታደርሰን በመስመር ላይ ተገኛለች። አመለወርቅ መቀጠል ትችያለሽ የምትሰሚን ከሆነ። አመሰግናለሁ። በዛሬው ዕለት እንግዲህ ይህ ወርቃማው የምክክር ኮሚሽኑ የደረሰበት ሀገራዊ ምክክር ጉባኤው የተጀመረበት ዕለት ላይ ነው የምንገኘው። 4000 በላይ የሆኑት ተመካካሪዎች በሙሉ በአሁኑ ሰዓት ገብተዋል ማለት ነው። ይህ የምክክር ኮሚሽኑ እንግዲህ ከተቋቋመበት ጊዜ አንስቶ በርካታ ተግባራትን እያከናወነ ነው የመጣው። ዛሬ ላይ እንግዲህ ወርቃማ በሆነው ዕለት ላይ ተገኝቶ ሀገራዊ የምክክር ጉባኤው ተጀምሯል በአሁኑ ሰዓት ማለት ነው። በዚህ የምክክር ጉባኤ ላይ እንግዲህ በርካታ ተወካዮች ናቸው የሚሳተፉት። እንደምታውቁት ከ4000 በላይ የሚሆኑ ናቸው የሚሳተፉት። በዚህ ተሳታፊዎች እንግዲህ ከተለያዩ የሀገሪቱ ክፍሎች የተውጣጡ ናቸው ዲያስፖራውንም ጨምሮ ማለት ነው። ነው የተወሰኑትን ለማንሳት ያክል እንግዲህ ወጣቶችም የሚሳተፉበት ዲያስፖራዎችም፣ እናቶች፣ አባቶች፣ ምሁራንም ጭምር ያሉበት ለሀገራቸው ቁጭ ብለው ችግሮቻቸውን ለመፍታት የተሰባሰቡበት ዕለት ነው ይህ ዕለት። ይህን ዕለት ኢትዮጵያውያን በሙሉ በጉጉት ሲጠብቁት የነበረው ዕለት ነው። እስከዛሬ ዘመናትን ሙሉ ተሻግረን የመጣንበት ጊዜ ያልበጀን ነው። ሆኖም ግን ዛሬ ላይ ኢትዮጵያውያን ችግሮቻችንን እርስ በርስ ተነጋግረን ተመካክረን መፍታት የምንችልበት ዕለቱ ዛሬ ነው ሲሉ የተገናኙበት ነው ማለት ነው። ይህንንም ዕለት ሁሉም ኢትዮጵያውያን በጉጉት ሲጠብቀው የነበረው ታላቅ ታሪካዊ የሆነ እድል ነው። ይህንን ታሪካዊ እድል ነው ዛሬ ኢትዮጵያውያን የጀመሩት ማለት ነው። በተለይ ደግሞ በዚህ የምክክር ጉባኤ ላይ የሚሳተፉ ወጣቶችም አሉ። የሀገራችን አብዛኛው ቁጥር ወጣቶች እንደመሆናቸው መጠን ወጣቶች ለሀገር መሰረት የሚሆኑ ናቸው። በሀገር ግንባታ ሂደት ውስጥ የብሔራዊ ጥቅምን በማስጠበቅ ሂደት ውስጥ ወጣቶች ትልቅ ሚና አላቸውና ወጣቶቹ የሚያደርጉት የምክክር ሂደት መሰረት የሚሆን ነው። ለቀጣዩ ትውልድ በማሻገር ሂደት የሀገርን ግንባታ በማፋጠን ሂደት ውስጥ ወጣቶች ትልቅ ሚና ያላቸው ሆኖ የምናገኛቸው ነው ማለት ነው። ይህንን የምክክር ሂደት ባህል አድርገን ስንቀጥል መሰረት የምንጥልበት ሀገራችንን የምናሻግርበት ከሌሎች የዓለም ሀገራት ጋር ተወዳዳሪ የምናደርግበት ማንም ጣልቃ የማይገባባት ኢትዮጵያ ችግሮቿን እርስ በርስ ተወያይተው የሚፈቱ ህዝቦች መሆናቸውን የሚያረጋግጡበት ነው። በተለይ ደግሞ እንደምታውቁት የዲያስፖራው ማህበረሰብ ተወካዮችም በዚህ ሀገራዊ የምክክር ጉባኤ ላይ የሚሳተፉ ናቸው። በዚህ እኔ በሚገኝበት ጉባኤው በሚካሄድበት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሁሉም ተሳታፊዎች ገብተዋል፣ ዲያስፖራ ተወካዮችንም ጨምሮ ማለት ነው። የዲያስፖራው ማህበረሰብ እንደሚታወቀው በተለያዩ የዓለማችን ክፍሎች ኢትዮጵያውያን ያሉበት ነው። ሆኖም ግን ዲያስፖራዎች በተለያዩ የዓለም ሀገራት ሆነው የሚሰሩትን ስራ ወደ ሀገራቸው መጥተው የሚሰሩበትን ሂደት ማመቻቸትም አንደኛው ነውና ሆኖም ግን ይህንን ማስኬድ ለመቻልም ደግሞ እንደ ሀገር ቁጭ ብለን መወያየት ስንችል መፍታት ስንችል ነው የሀገራችን እድገት እኛም ትልቅ ቫልዩ አለን በሚል እንግዲህ የምክክር ሂደቱ በተለያዩ 6 የዓለም ሀገራት ውይይት ማድረጉ ይታወቃል። ዛሬ በወርቃማው ዕለትም የዲያስፖራው አባላት ተገኝተዋል ማለት ነው። በሌላ መልኩ ደግሞ ምሁራንም አሉ። በተለይ የሀገራዊ ምክክር ኮሚሽኑ 8 አጀንዳዎችን ነቅሶ እንዳወጣ ይታወቃል። በእነዚህ በተዘረዘሩ 8 አጀንዳዎች ውስጥ እንግዲህ ምሁራንም አሉ፣ አመካካሪዎችም አሉ። ምሁራን እንግዲህ ለሀገር ሚና አበርክቷቸው ከፍ ያለ ነው። እንደሚታወቀው በተለያዩ የዓለም ሀገራት በተካሄዱ የምክክር ሂደቶች ምሁራን ትልቅ ሚናን ተጫውተዋል። በጥናት በተደገፈ ምርምርን መሰረት ባደረገ መረጃና ማስረጃን በተንተራሰ መልኩ ለሀገር ትልቅ አበርክቶ አድርገዋልና የምሁራን ሚና ከፍተኛ ሆኖ የምናገኘው ነው። ይህንን መሰረት በማድረግም ነው እንግዲህ ምሁራን በዛሬው ዕለት በሀገራዊ የምክክር ጉባኤው እየተሳተፉ የሚገኙት ማለት ነው። በዚህ ሂደትም እንግዲህ በ8 አጀንዳዎች የሚደረጉ ውይይቶች አሉ። እዚህ ላይ እንግዲህ ሀሳብን በማንሸራሸር ሂደት መረጃዎችን በማስረጃ በመደገፍ ሂደት ምሁራን ከፍተኛ ሚና ያላቸው ሆነ የምናገኝ ነው። እንደሚታወቀው ደግሞ በዚህ የምክክር ሂደት ውስጥ የሚሳተፉ እናቶችና አባቶችም አሉ። ካሁን ቀደም ሰሞኑን ስናናገራቸው የነበሩ በምክክር ጉባኤው የሚሳተፉ ተመካካሪዎች እናቶች አባቶችም አሉ። እነሱም ሲያነሱልን የነበረው እንደው ላብነት ማስታወስ እንችላለን። እስከዛሬ ዘመናትን የተሻገርንባቸው ሂደቶች
ሀገርንም ዜጎችንም ዋጋ ያስከፈሉ ናቸው። ምክንያቱም በምክክር አልመጣንም፣ ሂደቶችን የመጣንባቸው ለሀገር አልበጁም። ኢትዮጵያ አሁን ባለችበት የእድገት ሁኔታ ይህ የምክክር ጊዜ ቀደም ብሎ ቢጀመር እንዴት ያለ ነበረ ሲሉ ሀሳባቸውን ሲያጋሩን የሰነበቱበት እንደሆነ ማንሳት እንችላለን። እዚህ ላይ እኛ መረዳት የምንችለው ኢትዮጵያውያን እስከዛሬ በምክክር አለመምጣታቸው ቁጭታቸውን ሲያጋሩ ነበር። ዛሬ ላይ ግን ይህን ታሪካዊ እድል አግኝተናል። ይህን እድል መጠቀም የምንችለው ዛሬ ነው። ዛሬ እውን ማድረግ ስንችል ነው ሁሉንም በተግባር ልናስኬነው የምንችለው። እንደሚታወቀው አንዳንድ እድሎች ተመልሶ የመምጣት አጋጣሚያቸው ጠባብ ነው። ሆኖም ግን ትልቁ መሰረት የሚሆነው እድልን በአግባቡ የመጠቀም ጉዳይ ነውና እድልን በአግባቡ ስንጠቀም ደግሞ መሰረት ለሀገር እንጥላለን። ኢትዮጵያውያን በተለያዩ ሁኔታዎች ታሪክ ሲሰሩ ዓለም ሲመሰክርላቸው አፍሪካ ምሳሌ ስታደርግላቸው የቆየች ሀገራችን ገናና እንደሆነች ይታወቃል። ዛሬም ኢትዮጵያውያን እጅ ለእጅ ተሰባስበው ችግሮቻችን በውይይት እንፍታ፣ በምክክር እንፍታ፣ የመጣንባቸው ሂደቶች አይበጁም፣ ያንተ የኔ ብለን መጠቋቆም ሳይሆን የኛ በሚል ችግሮቻችንን ማንም አላመጣው እኛው ራሳችን ያመጣናቸው ናቸው፣ እኛው ራሳችን የምንፈታው ናቸው ሲሉ ዛሬ ተገናኝተዋል ማለት ነው። ይህንን እድል ነው ዛሬ በተግባር ሊያውሉት ሀገራዊ የምክክር ጉባኤውን የጀመሩት በታሪካዊዋ እለት በሀገራዊ የምክክሩ ወርቃማ ጊዜ ላይ ተወካዮቹ ተመካካሪዎቹ የተገኙት ማለት ነው። እድልን በአግባቡ መጠቀም ትልቅ መሰረት ሆኖ የምናገኘው ሂደት መሆኑን እንዲሁ እንረዳለን። ምሳሌ በመሆን ሂደት ውስጥም ይህንን እውን ማድረግ የዚህ ትውልድ ኃላፊነት በተለይ ደግሞ 4000 እና ከ4000 በላይ የሆኑት ተመካካሪዎቹ ይህንን ሀገራዊ የምክክር ጉባኤ እውን በማድረግ ታሪክ መስራት እንዳለባቸውም የሚታመን ነው። ሰሞኑን ስናነሳው እንደነበረው በተለያየ አጋጣሚዎች ምሁራን የተለያዩ የህብረተሰብ ክፍሎች ሲያነሱ የነበረው ሀሳብ ይህንን ነው። ይህንን እድል ነው ዛሬ መጠቀም የምንችለው። ኢትዮጵያውያን ታሪክን በማስፈር ሂደት ውስጥ ታሪክን የመጣንበትን ሂደት በማስተካከል ሂደት ውስጥ ታሪክን በታሪክ በማስተካከል ሂደት ውስጥ የመጣንባቸው የግጭት ሂደቶች አሉ። ዛሬ ግን ኢትዮጵያውያን ችግሮቻቸውን በውይይት ፈትተዋል፣ መፍታት ችለዋል የሚለውን ሂደት ማረጋገጥ የሚቻለው ዛሬ ነው። ይህንን ታሪክ ነው ኢትዮጵያውያን መተግበር የሚቻለው የሚለውን እድሉን ዛሬ የገጠመንን ታሪካዊ የሆነ ሂደትን እውን በማድረግ የምናገኘው ነው። ምክንያቱም ይህን ሀሳብ ያነሳንበት ምክንያት በምክክር ሂደት ያልተጠቀሙ ሀገራት እድሉን አግኝተው እስከ መጨረሻው ፍጻሜ ላይ ባለመድረሳቸው የተጎዱ ሀገራትን ተመልክተናል። ሆኖም ግን ደግሞ የገጠማቸውን የምክክር ሂደት እድሉን ተጠቅመው እንዳይባክንባቸው ጊዜያችን አሁን ነው በሚል እውን በማድረግ ሂደት ውስጥ ደግሞ ታሪክ የሰሩ እንደ አለት ሀገራቸውን ያጸኑ በርካታ የዓለም ሀገራትን ተመልክተናል። ያንኑ ታሪክ ዛሬ ኢትዮጵያ ለአፍሪካ ምሳሌ በሚሆን መልኩ እውን ልታደርግ ታሪካዊ የሀገራዊ ምክክር ጉባኤው እነሆ ተጀምሮ እየተካሄደ ነው የሚገኘው። ይህንን ታሪክ እውን ማድረግ የሚቻለው እንደዚህ በማድረግ ነው። በዚህ አስተዋጽኦ ውስጥ ግን የሁሉም ኢትዮጵያውያን ሚና ትልቅ ድርሻ እንዳለው መረዳት የቻልንበት ነው። በአሁኑ ሰዓት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ኢትዮጵያውያን በሙሉ በጉጉት ሲጠብቁት የነበረው የሀገራዊ የምክክር ጉባኤው ተጀምሯል። ለአሁን ያሉኝ መረጃዎች እነዚህን ይመስላሉ።